በመስቀሉ አስቀድሞ እሱን የሰራው እሱን የፈጠረው ይኸው ጌታ መሆኑን ገብቶታል ተረድቷልና በመጠ መለኮት በቅዱስ ዮሐንስ ጌታችንን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በድንግል ማርያም ማኅፀን ማደር ባወቀ ጊዜ በማኅፀኑ ሆኖ ሰገደለት ነው። ያ በማኅፀን መስገድ የጀመረው ቅዱስ ዮሐንስ በዮርዳኖስ ወንዝ ዳርም ሆኖ የጌታን ክብር መመስከር ጀመረ። ስለዚህ በዛሬው ዕለት እዚህ ቦታ ላይ በዚህ ባማረ መልኩ ከብፁዓን አበው ሊቃነ ጳጳሳት ጀምሮ እስከ መጨረሻው የአርባና የሰማንያ ቀን ልጅ በአንድነት ተሰብስቦ ይህንን በዓል ለማክበር እዚህ ቦታ ሲሰባሰብ ዓላማውና ፍላጎቱ አንድና አንድ ነው። እርሱም ከተባለ ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ለሰው ልጆች ሲል ከሰማየ ሰማያት ወርዶ
የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ፣ የመምሪያ የበላይ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የከምባታና ስልጢ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የየድርጅት ኃላፊዎች፣ የአዲስ አበባ ሀገረ ስብከት የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ በአሁኑ ሰዓት ታቦታተ ሕጉ በባሕረ ጥምቀቱ በጃን ሜዳ ባሕረ ጥምቀት ስለደረሱ ሁላችንም በአንድ ላይ ከተቀመጥንበት ተነስተን የዕለቱን መርሃ ግብር የዕለቱን የበዓሉን መክፈቻ ጸሎት በብፁዕ አቡነ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ መሪነት የዕለቱን ጸሎት እናስጀምራለን። ሁላችሁም ለጸሎት እንድትነሱ በአክብሮት እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ ሰማያትን የዘረጋ ምድርንም የመሰረት የሰውንም ሕይወት በውስጡ